ሰላም ለእናንተ ይሁን ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ዓርብ ምሽት መረጃዎችን ልንነግራችሁ ተሰናድተናል። ዋና ዋናዎቹን በማስታወቅ እንጀምራለን። በአሁኑ የዋት የታጣቂዎች አደረጃጀት የምዕራቡ ግንባር አዛዥ የተባሉት ብርጋዴር ጀነራል ምግበይ ኃይለ አክሱም ላይ አደገኛ ሊባል የሚችል ወታደራዊ ጥሪ አድርገዋል። ኤርትራንም ጋብዘዋል። ባለፈው በፕሪቶሪያው ስምምነት የቆመውን ጦርነት መልሶ የመቀስቀስ አይነት ይዘት ያለውን ጥሪ ነው እንዳስተላለፉ የተሰማው። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ አስተዳደር ለጠቅላይ ሚኒስትር አብይ አህመድ ለፊልድ ማርሻል ብርሃኑ ጁላና ለአምባሳደር ጀነራል ባጫ ደበሌ ከበድ ያለ ይዘት ያለው መልእክት ተሰዷል። የኤርትራው የዛሬ መግለጫ ታሪካዊ ጦርነቶችን ከ7 ዓመታት በፊት የተፈረመውን የአስመራውን ስምምነት በዚህ ሳምንት የተነሱ አሰብን የተመለከቱ ጉዳዮችን ያነሳሳ ነው። ቻይና ሙሉ በሙሉ የአሜሪካን አጓ ተካች። ቻይና ለአፍሪካ ምርቶች የዜሮ ታሪፍ ስርዓት ይፋ አድርጋለች። ይህ ኢኒሺየቲቭ ከቻይና ጋር የኢኮኖሚ አጋርነት ስምምነት የተፈራረሙ ሀገራትን እንደሚመለከት የሀገሬው ፕሬዝዳንት ሺ ጂንፒንግ አብስረዋል። ለ5 ቀናት ቆይታ በሳምንቱ ወደ ካይሮ ያቀኑት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከራሳቸው አስተዳደር ባለፈ ስለ ሱዳን ጉዳይ ከግብጽ ባለስልጣናት ጋር መምከራቸው ተሰምቷል። አነጋጋሪ ኤርትራዊ ህገወጥ ሰው አዘዋዋሪ ፍርድ ቤት ሊቀርብ ነው። የክሱ ሂደት ሰፊ መሆኑ የተነገረለት መዝገብን ለመመልከት ቀጠሮ ተይዟል። አቃቤ ሕግ 191 ምስክሮችን ማዘጋጀቱን ይፋ አድርጓል። ይህን ጨምሮ በመግቢያ ያስተዋወቅናችሁን ጉዳዮች አንድ ባንድ እየነገርን እናቆያችኋለን። አብራችሁን ሁኑ። ከትግራይ ለኤርትራ የቀረበ ጥሪ። ከህወሓት ታጣቂ ወታደራዊ አመራሮች መካከል አንዱ የሆኑት ብርጋዴር ጀነራል ምግበይ ኃይለ በትናንትናው ዕለት በአክሱም ከተማ በመገኘት ለታጣቂዎችና በአካባቢው ለነበሩ ሰዎች ባደረጉት ንግግር ተዘጋጅተናል ብለዋል። መከተ ሲሉ የጠሩትን የቀድሞውን ጦርነት የማስቀጠል የሚመስል ቃል ኪዳን የማስገባትና የቅስቀሳ ንግግር ሲያደርጉ ተደምጠዋል። ከጀነራሉ ንግግር አንጻር ነገሮች ወዴት እየሄዱ ነው የሚል ጥያቄ ተነስቷል። ጀነራሉ ዳርዳር ሲሉ የከረሙ ሲሆን አሁን ግን ለይቶላቸዋል። ከዚህ ቀደም በነበረው ጦርነት ሰራዊቷ በትግራይ ላይ የዘር ማጥፋትን ፈጽሟል የተባለችው ኤርትራም ከጎናችን ተሰላፊ ናት ተብላለች። የሚገርመው ጀነራሉ ለኤርትራ ጥሪያቸውን ያስተላለፉት የኤርትራ ሰራዊት ከባድ ጭፍጨፋ አካሂዶበታል በተባለው አክሱም ከተማ ነው። ጀነራሉ በዚህ ንግግራቸው አክሱም ሐውልትን እያደናነቁና ከመቀለው ሰማዕታት ሐውልት ጋር እያነጻጸሩ የተናገሩ ሲሆን አክሱም የመጀመሪያው የተጋሩ የታሪክ መነሻ ነው፣ ከዚያ በኋላ በትውልድ ቅብብሎሽ የተተከለው ደግሞ የመቀለ ሰማዕታት ሐውልት ነው ብለዋል። ብርጋዴር ጀነራል ምግበይ ኃይለ በዚህ የጦርነት ቅስቀሳ በሚመስለው ጠበቅ ያለው ንግግራቸው እኛ ይህንን ንግግር የምናሰማው በማርያም ጽዮን ፊት ሆነን ነው በማለት ይህንኑ መሀል ላይ የሚመስል ቅስቀሳቸውን አሰምተዋል። የትግራይ ሕዝብ የተደቀነበትን አደጋ ለመከላከል ተዘጋጅተናል ያሉት ጀነራሉ ለኤርትራ መንግስት ሳይቀር ጥሪ አቅርበዋል። ለአማራና የአፋር ኃይላት ከጎናችን ተሰለፉ የሚል ጥሪም አሰምተዋል። ህወሓት በትግራይ የ2 ዓመታት ጦርነት ወቅት የአማራ ኃይላትና ኤርትራ በትግራይ ህዝብ ላይ የዘር ማጥፋትን ፈጽመዋል በማለት ክሱን ሲያሰማ የቆየ ቢሆንም አሁን ደግሞ መልሶ የአብራቸውን ተሰለፉ ጥሪ እያደረገ ነው። ህወሓት ባድመን ጨምሮ ቀላል የማይባለው የትግራይ መሬት በኤርትራ ወታደሮች ተይዞ ሳለ አንድም ቀን በዚህ ጉዳይ ምንም ሲል ተሰምቶ አለመታወቁ ግራ አጋቢ ነው ይላሉ አስተያየት ሰጪዎች። ጀነራሉ አሁን የምንነጋገረው የትግራይ ህዝብ ክብርና ማንነት በሆነው በአክሱም ሐውልት ፊት ሆነን ነው። የሚበዛው ትግራይ እምነቱን በሚገልጸው ጽዮን ማርያም ፊት ሆነን ነው እየተናገርን ያለ ነው። ጽዮን ማርያም ማለት ለክርስቲያን ተጋሩ አማንያን ብቻም አይደለችም፣ በሰሜን ኢትዮጵያ ለሚገኝ ህዝብ መሰረት ነው። በአክሱም ሐውልት ፊት ሆኖ መወሰን ማለት ትርጉሙ ትልቅ ነው ብለዋል። ኤርትራ ድንበር ቅርብ ርቀት ላይ እንገኛለን ያሉት ጀነራል ምግበይ ኤርትራን ጨምሮ የአማራና የአፋር ኃይላት ከህዝቡ ጎን እንዲቆሙ ጥሪ አድርገዋል። አሁን ባለው የህወሓት ሰራዊት አደረጃጀት የትግራይ ኃይላት ምዕራብ ግንባር ዋና አዛዥ የሆኑት ጀነራል ምግበይ ኃይለ ሁሉም ጦርነትን የሚቃወሙ አካላት አፋር፣ አማራ ይሁን ኤርትራ ከሰራዊቱና ከህዝቡ ጎን እንዲቆሙ እንጠይቃለን። ያለፈውን ረስተን ሳይሆን እንዳይደገም ስለምንፈልግ ነው ብለዋል። ጀነራሉ ይህን በተናገሩበት በዚህ ሰሞን ደግሞ በርካታ የትግራይ ወጣቶች ክልሉን ጥለው ለመውጣት ጥረት ሲያደርጉ መቆየታቸው ተነግሯል። በትግራይ በአሁኑ ሰዓት በየመንገዱ ኬላዎች ያሉ ሲሆን የእነዚህ ኬላዎች አንደኛው ስራ ትግራይን እየለቀቁ የሚወጡ ወጣቶችን አድኖ መያዝ ነው። ሆኖም ወጣቶቹ በተሽከርካሪዎች ከተጓዙ በኋላ ኬላዎችን በእግራቸው በሌላ አቅጣጫ እየቀየሩ ስለሚያልፉ በአሁኑ ሰዓት በትግራይ ተሰዳጅ ወጣቶች በክልሉ ፖሊስም መካከል የፖሊስና ሌባ አይነት ጨዋታ ድብብቆሽ እየታየ ነው። ለክልሉ ወጣቶች የገፍ ፍልሰት ሁለት ምክንያቶች ይጠቀሳሉ። አንደኛው ድህረ ጦርነት ጥልቅ ድህነት መፈጠሩ ሲሆን ሌላኛው ደግሞ የህወሓትና ወታደራዊ አመራሮች ወታደራዊ ዝግጅትና የጦርነት ቅስቀሳ ነው። ህወሓትና የትግራይ ጊዜ አስተዳደር የክልሉን በጀት ለወታደሩ እያዋሉት ነው በሚል በፌዴራሉ መንግስት ወገን ተደጋጋሚ ወቀሳ ይቀርብባቸዋል። በቀደመው የፓርላማ ቆይታቸው በዚህ ጉዳይ አንስተው ጠበቅ ያለ ወቀሳቸውን ጠቅላይ ሚኒስትር አብይ አህመድ አሰምተዋል። በትግራይ በድህረ ጦርነቱ ይህ ነው ሊባል የሚችል የልማት እንቅስቃሴ ካለመኖሩን ባሻገር ያለፈው የትግራይ ጦርነት ሊደገም ይችላል የሚለው ስጋት በብዙ ወጣቶች ዘንድ አለ። በዚህ የተነሳ ትግራይን ጥለው ለመውጣት
ብዙዎች እየተሰደዱ ነው። በሌላ አቅጣጫ ደግሞ የህወሓት ማዕከላዊ ኮሚቴ የጠቅላይ ሚኒስትር አብይ አህመድን የፓርላማ ንግግር ተንተርሶ ልክ እንደ ጀነራል ምግበይ ሁሉ የህልውና ትግል የሚል ጥሪ አቅርቧል። ከወልቃይት አካባቢ የተፈናቀሉ ዜጎች ይመለሱ፣ ጊዜው ያለፈበት አስተዳደር ግን መመለስ የለበትም ቢባልም በህወሓትና ሌተናል ጀነራል ታደሰ ወረደ በሚመሩት የትግራይ ጊዜ አስተዳደር በኩል ግን የፈጽሞ ተቀባይነት የለውም፣ መመለስ ካለብን ሁላችንም ነው እየተባለ ይገኛል። የትግራይ ጊዜ አስተዳደር ህወሓትን ተከትሎ ሌላ መግለጫም እንዳወጣ ታውቋል። ኤርትራ ለጠቅላዩ ለፊልድ ማርሻሉና ለጀነራል ባጫ ደበሌ የሰጠችው ምላሽ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር ለጠቅላይ ሚኒስትር አብይ አህመድ ለፊልድ ማርሻል ብርሃኑ ጁላና ለአምባሳደር ባጫ ደበሌ መልእክት አስተላልፏል። የኤርትራው የዛሬ መግለጫ ታሪካዊ ጦርነቶችን ከ7 ዓመታት በፊት የተፈረመውን የአስመራውን ስምምነት እንዲሁም በዚህ ሳምንት የተነሱ አሰብን የተመለከቱ ጉዳዮችን የሚያነሳሳ ነው። የዛሬው የኤርትራ መግለጫ ጠቅላይ ሚኒስትሩ በአሰብ ጉዳይ በፓርላማ ከሰጡት ንግግር በተያያዘ ጀነራል ባጫ ደበሌ ፕሬዝዳንት ኢሳያስ አፈወርቂን እንዲሁም የአሰብ ስምምነትን በተመለከተ ያጋሩትን መልእክት የሚመለከት ነው። የብልጽግና ፓርቲ ከፍተኛ ባለስልጣናት ታሪክን የመርሳት ከባድ ችግር ያጋጥማቸው ይመስላል ሲሉ መልእክታቸውን የጀመሩት የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በዚህ ሳምንት ጠቅላይ ሚኒስትር አብይ ለተወካዮች ምክር ቤት ባደረጉት ንግግር ጠባጫሪ ንግግር አሰምተዋል። በአዲስ አበባ የሚገኙትን እያንዳንዱ መዛግብት፣ የጠቅላይ ሚኒስትር ጽህፈት ቤትን፣ የውጭ ጉዳይ ሚኒስቴርን፣ የካቢኔ ቃለ ጉባኤን፣ የፓርላማ መዝገቦችን ቃኘው እስካሁን ድረስ ኢትዮጵያ ቀይ ባህርን እንዴት እንዳጣች የፋይ ሪከርድም ሆነ ተቋማዊ ውሳኔ አላገኘውም ሲሉ መደመጣቸው ይታወሳል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ክስተቱ ከሆነ ገና 7 ዓመቱ ቢሆንም እውነቱ ተጣሞ ቀርቧል ብለዋል። አቶ የማነ የ2018 የሰላም ስምምነት በአሁኑ የኢጋድ ሊቀመንበርና በወቅቱ የኢትዮጵያ ውጭ ጉዳይ ሚኒስትር በነበሩት ወርቅነህ ገበየሁ ጨምሮ በሌሎች ከፍተኛ ባለስልጣናት አማካኝነት የተፈረመ እንደነበር ገልጸው ዋናው የስምምነቱ ጉዳይ የኤርትራ ድንበር እንደሆነ አመላክተዋል። የማነ ይህንንም ሲያብራሩ በእርግጥ ከ7 ዓመታት በፊት በፈረንጆቹ ጁላይ 9 2018 የወቅቱ የውጭ ጉዳይ ሚኒስትርና የአሁኑ የኢጋድ ዋና ጸሐፊ ወርቅነህ ገበየሁ ከሌሎች ከፍተኛ ባለስልጣናት ጋር ታጅበው በኤርትራና በኢትዮጵያ መካከል የሰላምና የወዳጅነት የጋራ ስምምነት ላይ አስመራ ተገኝተው ነበር ብለዋል። የዚህ ስምምነት ዋነኛ ይዘት ከ100 ዓመት በላይ ያስቆጠረውን በ1900 በ1902 በ1908 በተደረጉት ውሎች መሰረት የኤርትራና የኢትዮጵያ የድንበር ኮሚሽን ኢኢቢሲ ውሳኔ አፈጻጸም ስምምነት ላይ ያጠነጠነ ነበረ ሲሉ አመላክተዋል። በሌላ በኩል የማነኛ ጦርነት ተከፍቶብን የነበረውን ታሪካዊ ሁነት እንዲሁም አጣሞ ለማቅረብ ተሞክሯል ብለዋል። የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከዚህ ቀደም በግንቦት 1998 በስልጣን ላይ ያለው የኢህአዴግ መንግስት ኤርትራን በአደባባይ በጦርነት ሰባቂነት ሲወነጅል እርሳቸውን ጨምሮ የጦሩ አመራሮች ማዘናቸውን ገልጸው እንደነበር አስታውሰው አሁን ከዚህ በተቃራኒ ወቀሳ እያቀረቡ ነው ብለዋል። ዛሬ ያን ኤርትራ ላይ ጦርነት መከፈቱን ያነሱበትን ይህን ንግግር ችላ በማለት ኤታማዦር ሹሙ የኤርትራን ግዛታዊ አንድነት የሚነካና ዓለም አቀፍ ሕግን የሚጥሱ መልእክቶችን እየሰነዘሩ ነው ብለዋል። በተመሳሳይ ጀነራል ባጫ ደበሌ ከ3 ዓመታት በፊት ባስተላለፉት መልእክታቸው በፈረንጆቹ 2000 በቡሬ ግንባር ተጨፍጭፈን ነበረ ሲሉ ቃል በቃል ተናግረዋል። አሁን ይህን የቅርብ ታሪክ ችላ በማለት የአሰብን አጀንዳ ይዘው ብቅ ብለዋል ሲሉ ነው አቶ የማነ የወቀሱት። የማነ የብልጽግና አመራሮች ታሪክን በማጣመም ተጠምደዋል ሲሉ ብርቱ ትችት ያሰሙ ሲሆን ከ1940 ወዲህ በኤርትራ ምድር የተሰለፉ የኢትዮጵያ ወታደራዊ ኃይላት ያስተናገዱት ጉዳት ቀላል አይደለም ሲሉም የማስጠንቀቂያ መልእክት አስተላልፈዋል። የማነ በዚህ ሳምንት ብቻ የዛሬውን ጨምሮ በተከታታይ 3 መግለጫዎችንና ብርቱ ወቀሳዎችን ሰንዝረዋል። አነጋጋሪው የኤርትራዊው ክስ። አነጋጋሪው ኤርትራዊ ህገወጥ ሰው አዘዋዋሪ ፍርድ ቤት ሊቀርብ ነው። የክሱ ሂደት ሰፊ መሆኑ የተነገረለት መዝገብን ለመመልከት ቀጠሮ ተይዟል። ኤርትራዊው ተወልደ ጎይቶም የክስ ሂደት በመጪው ሰኞ እንደሚጀመር የኔዘርላንድስ መንግስት አስታውቋል። ኤርትራዊው ተወልደ ወይንም በቅጽል ስሙ ዋሊድ በመባል የሚታወቅ የህገወጥ የሰዎች ዝውውር ዋነኛ አቀላጣፊ ነው። በሊቢያ ውስጥ ባኒ ዋሊድ በተባለ ቦታ ላይ የራሱ እስር ቤት የነበረው ይህ ግለሰብ በሺዎች የሚቆጠሩ ስደተኞችን ከሀገራቸው በማስወጣት ወደ ሊቢያ በመውሰድ ይታወቃል። ከዛም እስር ቤት ውስጥ አስገብቶ በአውሮፓ ለሚገኙ ቤተሰቦቻቸው ማስደወል የማስለቀቂያ ገንዘብ እንዲከፍሉ ያደርጋል። እስረኞቹ የተጣለባቸው ገንዘብ እስከሚላክላቸው ድረስ ለከፍተኛ ድብደባ፣ ስቃይና እንግልት ይዳረጋሉ። ሴት ከሆኑ ደግሞ ተገደው ይደፈራሉ። የተወልደ ተጠቂዎች ደግሞ በአብዛኛው ኤርትራውያን ናቸው። ተወልደ ወይንም ዋሊድ ከዛሬ 5 ዓመታት በፊት በኢትዮጵያ ውስጥ በቁጥጥር ስር ውሎ ነበረም።
በቀረቡበት ህገወጥ የሰዎች ዝውውርን የተመለከቱ 5 ክሶች ጥፋተኛም ተብሏል። ይሁን እንጂ በዋሊድ ላይ ዓለም አቀፍ የወንጀል ምርመራ መካሄዱን ተከትሎ የኢትዮጵያ መንግስት ተጠርጣሪውን ለኔዘርላንድስ መንግስት አሳልፎ ሰጥቷል። በዚሁ መሰረት በዋሊድ ላይ በሚቀጥለው ሰኞ ማለትም በኖቬምበር 3 ይፋ ክስ ይመሰረታል። የኔዘርላንድስ አቃቤ ህግ ለዚህ ክስ 191 ምስክሮችን ማዘጋጀቱ ታውቋል። ክሱ መጠነ ሰፊ በመሆኑና በርካታ ቀናትን ስለሚፈጅ ፍርድ ቤቱ ጉዳዩን ለማየት መርሃ ግብር አውጥቷል። በመሆኑም ሰኞ ተጠርጣሪው ፍርድ ቤት ቀርቦ ማንነቱን የሚገልጽ ጥያቄ ይቀርብለታል ተብሏል። በማግስቱ ማክሰኞ ደግሞ በጀልባ ላምፔዱሳ ወደብ የደረሱ የተጠርጣሪው ተጠቂዎች ጉዳይ የሚታይ ሲሆን ረቡዕ ዕለት አውጉስታና ፓዞሎ ወደብ የደረሱ ተጎጂዎች ጉዳይ ይታያል ተብሏል። በሳምንቱ ኖቬምበር 11፣ ኖቬምበር 17፣ ኖቬምበር 18 የምስክሮችን ቃል ለመስማት ቀጠሮ ተይዟል። ኖቬምበር 24 ደግሞ የጥፋተኝነት ውሳኔ ይተላለፋል ተብሎ ይጠበቃል። በመጨረሻም ኖቬምበር 26 የፍርድ ውሳኔ ለመስጠት ቀጠሮ ተይዟል። በኔዘርላንድስ ዞዌሌ የሚገኘው ፍርድ ቤት ጉዳዩን በሚመለከትባቸው በእነዚህ ቀናት የፍርድ ሂደቱ በቀጥታ ስርጭት ሽፋን ያገኛል ተብሏል። ቻይና የራሷን አጓ ወደ ስራ አስገባች። ላለፉት 2 አስርት ዓመታት ከ30 በላይ የአፍሪካ ሀገራት ወደ አሜሪካ የኢንዱስትሪና ግብርና ምርቶችን ከታሪፍ ነጻ የመላክ እድል ነበራቸው። አጓ በሚሰኘው ፖሊሲ ኢትዮጵያ ተጠቃሚ ነበረች ሲሆን በርካታ ኢንዱስትሪዎችና ዜጎች የሥራ ዕድልና ገበያ የፈጠረላት ይህ የንግድ አማራጭ በሰሜኑ ጦርነት የተነሳ መታገዱ ይታወሳል። የተቀሩት የአፍሪካ ሀገራት ግን በእድሉ መጠቀም የቀጠሉ ሲሆን የትራምፕ አስተዳደር አጓን ለአንድ ተጨማሪ ዓመት ብቻ አራዝሞታል። ከታሪፍ ነጻ የሚባል ነገር ከዚህ መልስ ለዋሽንግተን እንደማይዋጥ ሲነገር ነበረም። የአሜሪካ ገበያቸውን እንዳያጡ ለሰጉ የአፍሪካ ሀገራት ከቻይና የምስራች ተሰምቷል። ቻይና ለአፍሪካ ምርቶች የዜሮ ታሪፍ ስርዓት ይፋ አድርጋለች። ይህ እንቅስቃሴ ከቻይና ጋር የኢኮኖሚ ስርዓት ስምምነት የተፈራረሙ ሀገራትን የሚመለከት ነው። እንደ ስፑትኒክ ዘገባ ከሆነ የሀገሬው ፕሬዝዳንት ሺ ጂንፒንግ ከሁለቱ ሀገራት ጋር የጋራ እድገትና ብልጽግናን ለማረጋገጥ መስራቷን ትቀጥላለች ብለዋል። ቻይና የአሜሪካንን አጓ ትተካለች ተብሎ ሲገመት የነበረ ሲሆን ከዛ በላይ የሆነ እድል ነው እንደ ኢትዮጵያ ላሉ ሀገራት ብቅ ያለው። የአሜሪካው የነጻ ታሪፍ እድል በጨርቃ ጨርቅና መሰል ምርቶች ላይ ብቻ የተወሰነ ሲሆን የፖሊሲው ዓላማም ወደ አሜሪካ ተትረፍርፎ የሚገባውን የቻይና ምርት መቀናቀል ነው። አሜሪካ ይህንን የነጻ ታሪፍ የንግድ እድል ለፖሊሲና ጣልቃ ገብነት ማስገደጃ ትጠቀምበት እንደነበር ኢትዮጵያ ላይ የደረሰው ሁሉ ምስክር ነው። ቻይና ያለ ፖሊሲ ገደብና ግዴታ ለአፍሪካ ሀገራት ክፍት ያደረገችው የቤጂንግ አጓ ግን ምርቶች አማራጮች የሰፉበት ሆኗል። ቻይና የራሷን አጓ ይፋ ካደረገች ሰንበት ያለች ቢሆንም ተግባራዊነቱ ግን በቀጣይ 1 ወር ጀምሮ ወደ ስራ የሚገባ ነው። ቻይና የራሷን አጓ ይፋ ካደረገች ቆይታለች። ከአፍሪካ ሀገራት መካከል ጋና ከቤጂንግ ጋር በመደራደር የመጀመሪያዋ የቻይና አጓ ተጠቃሚ መሆኗ ተዘግቧል። የቻይናው ፕሬዝዳንት ሺ ጂንፒንግ ሁሉን አካታችና የጋራ ተጠቃሚነትን የሚያረጋግጥ ልማት በትብብር ማሳደግ ያስፈልጋል ሲሉ የተሰሙ ሲሆን ዓለም አቀፍ ሚዛናዊነትን ለመፍታትና ይበልጥ ዘላቂና ፍትሃዊ የዓለም ስርዓትን ለማጠናከር ጥረት እንዲደረግ መርሃ ግብሩን ይፋ ባደረጉበት መድረክ ጥሪ አቅርበዋል። ቻይና ከታሪፍ ነጻ ኢምፖርት የምትፈቅደው የዲፕሎማቲክ ግንኙነት ካላቸው ሀገራት ጋር ነው። ታዲያ ጋና የመጀመሪያው ሀገር ሆና ወደ ነጻ ታሪፍ ንግዱ ስትገባ እንደ ካካዋ፣ ጨርቃጨርቅና የተቀነባበሩ ምግቦችም በመላክ በወሩ ከእድሉ ተጠቃሚ እንደምትሆን ተነግሯል። የአሜሪካው የአፍሪካ እድገትና እድል አክት ወይንም the African Growth and Opportunity Act አጓ የሚሰኘው ፖሊሲ ላለፉት 25 ዓመታት የአፍሪካ ሀገራትን ተጠቃሚ ያደረገ የነበረ ሲሆን በአንድ ዓመት ብቻ እድሜው መራዘሙ ለብዙ የአፍሪካ ሀገራት ጭንቅ የፈጠረ ነበርም። ሀገራቱ ሌሎች የገበያ አማራጮችን እንዲፈልጉ አድርጓቸዋል። አሁን ከወደ ቻይና መፍትሄ ተገኝቷል። ቻይና የራሷን አጓ ይፋ ስታደርግ በሀገራት የውስጥ ጉዳይ ጣልቃ የመግባት ልምድ የሌላት መሆኑ ለአፍሪካ ሀገራት ተስፋ ነው ተብሏል። ቻይና አሁን ከአፍሪካ ሀገራት ጋር ያላት የንግድ ልውውጥ $110 ቢሊዮን ደርሷል። ኢትዮጵያ በሰሜኑ ጦርነት በተፈጸሙ የሰብአዊ መብት ጥሰቶችና ተያያዥ ጉዳዮች ልዩ መብቷን እንድታጣ በመደረጉ በፕሬዝዳንት ጆ ባይደን አስተዳደር የተጣለው ዕቀባ በትራምፕ አስተዳደርም እንደቀጠለ ይታወቃል። ጦርነቱ በሰላም ስምምነት ተጠናቆ ተኩስ ከቆመ 3 ዓመታት ቢቆጠሩም አዲሱ የትራምፕ አስተዳደር የባይደንን ፖሊሲ አስቀጥሏል። ኢትዮጵያ ከቻይና አጓ ተጠቃሚ ከሚሆኑ ሀገራት መካከል አንደኛዋ እንደምትሆን ይጠበቃል። አጓ በፈረንጆቹ አቆጣጠር በ2000 በክሊንተን አስተዳደር የተመሰረተ ሲሆን ፕሬዝዳንት ባራክ ሁሴን ኦባማ በ2015 የፈረንጆቹ ዓመት አድሰውት ጊዜውን አራዝመውት ነበርም። ከዛ መልስ የአገልግሎት ዕድሜው ባለፈው ሴፕቴምበር 30 ኤክስፓየር አድርጓል ወይንም የአገልግሎት ጊዜው አብቅቷል። የትራምፕ አስተዳደር በአንድ ዓመት ብቻ መርሃ ግብሩን ማራዘሙ የሚታወስ ነው። ኢሳያስ ስለ ሱዳን በካይሮ
ለአምስት ቀናት ቆይታ በሳምንቱ ወደ ካይሮ ያቀኑት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከራሳቸው አስተዳደር ባለፈ ስለ ሱዳን ጉዳይ ከግብጽ ባለስልጣናት ጋር መምከራቸው ተሰምቷል። የኤርትራ ሉዓላዊነትን ለማስጠበቅ ከግብጽ የድጋፍ ቃል ያገኙት ፕሬዝዳንቱ ለሱዳንም አብረን እንቆማለን ብለዋል። ከትናንት ሐሙስ ጀምሮ የአምስት ቀናት የስራ ጉብኝት ለማድረግ ወደ ግብጽ ያቀኑት ኢሳያስ አፈወርቂ ከፕሬዝዳንት አብዱልፋታህ አልሲሲ ጋር ቀጠናዊ ሰላምን የተመለከተ ውይይት ማካሄዳቸውን የኤርትራ የማስታወቂያ ሚኒስቴር አስታውቋል። ፕሬዝዳንት ኢሳያስ ኤርትራ በእነዚህ ፈታኝ ጊዜያት ከሱዳን ህዝብ ጋር በጽናት አብራ እንደምትቆም ታረጋግጣለች ብለዋል። ፕሬዝዳንቱ ውጫዊ ጣልቃ ገብነት ግጭቱን ከማባባስ ውጭ ምንም አይነት አዎንታዊ ውጤት አያስገኝም ብለዋል። የሱዳን ሉዓላዊነትና የግዛት አንድነትን ማክበር አስፈላጊ እንደሆነ በማስረገጥ በቀጠናዊ ጥምረቶች የሚመራ የሰላም መንገድ መከተል ይገባል ብለዋል። ፕሬዝዳንት አልሲሲ በበኩላቸው ግብጽ ሰላምና መረጋጋትን ለማስፈን ቁርጠኛ እንደሆነች በሱዳን መልሶ ግንባታ ዙሪያ ቁልፍ ሚና ለመጫወት ዝግጁ መሆኗን ተናግረዋል። ሁሉም የቀይ ባህር ዳርቻ ሀገራት አብረው በመስራት የቀጠናውን ሰላምና ደህንነት ለማረጋገጥ ከወሳኝ ሀብቶች ተጠቃሚ ለመሆን አቅሞቻችንን ማሰባሰብና ጥረቶቻችንን ማስተባበር ይኖርብናል ሲሉም መናገራቸው ነው ከወደ ግብጽ የወጡ ዘገባዎች ያመላክቱት። ግብጽ ከሰሞኑ የፈጥኖ ደራሽ ኃይሉ ቁልፍና የስትራቴጂክ ከተማ የሆነችውን አልፋሽርም መያዛቸው በእጅጉ እንዳሳሰባት መናገሯ ይታወሳል። የፈጥኖ ደራሽ ኃይላት ለሱዳን ጦር ድጋፍ የሚያደርጉ አካላትን ለመምታት መዛታቸውም ከሰሞኑ የሚታወስ ነው። በጀነራል መሐመድ ሐምዳን ዳጋሎ የሚመራው የፈጥኖ ደራሽ ኃይሉ RSF ኤርትራን በቀጥታ የሚመለከት ዛቻ ከዚህ ቀደም ማሰማቱም የሚታወስ ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር